ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በጣም የብልጽግናው ኃይል ከፍተኛ ዘመቻ ከፍቷል። ይህ ከፍተኛ ዘመቻ እንደሚከፍት ከሁለት ሳምንት በፊት መረጃው አድርሰናችኋል። ይህ መረጃ የፋኖ ኃይልን አመራሮችን ትኩረት ያደረገ ዘመቻ በአንድ አካባቢ ላይ ከ5 በላይ ድሮን የማዝመት በአየር ኃይልን በከፍተኛ ሁኔታ መጠቀም እና የፋኖ አመራሮችን መምታትና የፋኖን ኃይል አፋብንን ማፈራረስ የሚል እቅድ እንደነደፉ ለ3 ቀን ተወያይተው ስብሰባ አድርገው እንደተስማሙ ይህንን ውሳኔ እንደወሰኑ አድርሰናቸዋል። በዚህ መሰረት እንግዲህ ትላንት በሰፊ ሁኔታ በምስራቅ ጎጃም በሶሊቨን አካባቢ በደቡብ ወሎና በሸዋ ከፍተኛ የሆነ ዘመቻ አድርጓል። ከነዚህ ዘመቻዎች መካከልም አንደኛው ብርጋዴር ጀነራል ተፈራ ማሞን ማስወገድ ነው። ወይም ደግሞ ካልቻሉ ሰራዊቱን ማዳከም ሸዋ አካባቢ ያለውን ደቡብ ወሎ አካባቢ ያለውን ምስራቅ ጎጃም አካባቢ ያለውን ማዳከም ነው። ከዚህም በተጨማሪ የነ ጃልመሮን ቡድን ኦነግ ሸኔን ማዳከም ነው። ስለዚህ በእነዚህ 4 ቦታዎች ላይ ከፍተኛ የሆነ ዘመቻ ከፍቷል። ይህ ዘመቻ ዓላማው ምንድነው ስትሉ ከትግራይ ኃይልን አልስማማም ስላሉ ከትግራይ ጋር አብራችሁ አማራን ነው ጋር ስላሉ ብሏቸው አልስማማም ስላሉ እና ሻቢያን መውጋት ስለሚፈልግ ሻቢያን ወግቶ አሰብን የኢትዮጵያ አድርጎ ህዝቡን ከጎኑ በማድረግ እድሜውን ማራዘም ስለሚፈልግ እችን ምርጫ ማለፍና ኦሮሞማ ፕሮጀክትን ማጠናቀቅ ስለሚፈልግ እንግዲህ ይህን ዘመቻ ሳይወድ በግዱ ጀምሮታል። ነገር ግን አሁንም እርግጠኛ ሆኜ የምነግራችሁ ምንድነው የሻቢያ ሰራዊት ህወሓትን ለማገዝ የኢትዮጵያን ሉዓላዊነት አልፎ እስካልገባ ድረስ አንዲችም ጥይት የሚተኩስበት አቅም የለውም። ስለዚህ በሉዓላዊነቴን አለፈ እንዳይልም እንግዲህ የኢትዮጵያ ሉዓላዊነት በበርካታ ቦታዎች ተደፍሮ ቆይቷል በዚህ 7 ዓመት ውስጥ። ስለዚህ አሁን ግን የሞት ሽረቱ ምንድነው? እችት ምርጫን አደረኩ ብሎ የስሙላ ምርጫ አድርጎ ሌላ 5 ዓመት ለመቀጠል ህጋዊነቱን ማረጋገጥ ነው። በዚህ ሁኔታ ግን አሁን በምርጫ አላደረክም በአብዛኛው ምርጫ አላደረክም ስለሚባል በዓለም አቀፍ ማህበረሰብ ተቀባይነት ስለማይኖረው ምንም አማራጭ የለውም። ስለዚህ አማራጩ ምንድነው? እችን ምርጫ ማድረግ ብቻ ነው። በምንም ብሎ የተወሰነ ቦታ ላይ አድርጎ አክቲቪስትና ሚዲያውን አሰማርቶ አደረኩ ብሎ አሸነፍ ብሎ ሌላ 5 ዓመት እንትን ማለት ነው መቀጠል ነው። ስለዚህ ይህን ለማድረግ ደግሞ ብቸኛው አማራጩ ይሄ ነው ያሁኑ ነው። ስለዚህ በዚህ ሁኔታ ከፍተኛ ዘመቻ ስለከፈተ የፋኖ አመራሮች አንድነታችሁን አስጠብቃችሁ ከመካከል ምንም ልዩነት እንዳይፈጠር በአባላቱም ዘንድ ያሉትን ቅራኔዎች ፈታችሁ ይህንን ሁኔታ ለመቋቋም ብትሞክሩ መልካም ነው እላለሁ ለአማራም ለእናንተም። ስለዚህ ውዴታ ሳይሆን ግዴታ ነው። ምክንያቱም አንዳንድ አካባቢዎች ላይ አሉ በአመራር ችግር ሰራዊቱ ተስፋ የቆረጠባቸው ቦታዎች አሉ። በአመራር ችግር ምክንያት ሰራዊቱ እጅ እየሰጠ ያለባቸው ሁኔታዎች አሉ። እነዚህ ነገር መስተካከል አለባቸው።